በጉጉት የምትጠብቁት የወርቅ ዋጋ የምንነግርበት መረጃችን ጀምሯል። ዛሬ ዕለተ ሰኞ ጥር 18 2018 ዓ.ም ላይ ሁሉንም ካራቶች በጥሬው በስንት እየተሸጡ እንደሚገኙ የምንነግራችሁ ይሆናል። የምንነግራችሁ የአንድ ካራት ወይም ደግሞ የአንድ ግራም የአንድ ካራት የ14 ካራት እስከ 24 ካራት ያሉትን ካራቶች በግራም ማለት ነው በአንዳንድ ግራም የምነግራችሁ ይሆናል። በአሜሪካ ዶላርም እነግራችኋለሁ። በተጨማሪም ደግሞ ትላንት የነበረበት ዋጋስ ምን ይመስላል የሚለውን ጨምሯል ወይስ ቀንሷል የሚለውን እንመለከታለን። እንግዲህ በአንዳንድ በምትሰጡኝ አስተያየት መሰረት የሱቅ ዋጋ በጣም ልዩነትን እያመጣ ስለሆነ በቻልኩት መጠን ሱቅ ላይ ሄጄ በምሰራላችሁ ቪዲዮ ካልሆነ በስተቀር ሱቅ ላይ ሄጄ ካልሰራላችሁ የሱቅን ዋጋ ያው በሚቀርባችሁ ወይም ደግሞ እንዳላችሁበት ከተማ ዋጋ እንደሚለያይ እንግዲህ መረጃው ደርሶኛል። ምክንያቱም በጣም ባልገመትኩት መጠን አንዱ ቦታ ላይ በትንሽ ዋጋ የሚሸጥ ተመሳሳይ የሆነ ካራት በሌላ ቦታ ደግሞ እጅግ ከፍተኛ በሆነ ዋጋ በመሸጥ ላይ ነው የሚገኘው። በእርግጥ ፍሪ ማርኬት ነው ያለው። ነገር ግን ደግሞ ምናልባት ከአካባቢ ቫሪ ያደርጋል። ለበለጠ መረጃ ግን ይህንን የምነግራችሁ በጥሬ ወርቅ ዋጋ ላይ ያለውን መረጃ ተመስርታችሁ የማሰሪያ ዋጋ እንዲሁም ደግሞ ከግብር ዋጋ ውጪ ተመሳሳይ ነው። በተለይ ደግሞ ኢትዮጵያ ለምትኖሩ ማለት ነው። በተጨማሪም ደግሞ ውጪ ለምትኖሩት በዱባይ በሳውዲ እንዲሁም በባህሬን ላላችሁ ማለት ነው እሱ ኦፊሻል በሆነ መንገድ ስለሚሸጥ እሱ ችግር የለም። እሱንም እንዲሁ የምነግራችሁ ይሆናል። ነገር ግን የሚያለያየው የነዚህ የጠቀስኳቸው የዱባይ የባህሬን እና የሳውዲ የታክስ ሬታቸው ነው የሚለያየው። የሜኪንግ ቻርጃቸው ወይም ደግሞ የአሰራር ክፍያቸው በተመሳሳይ ነው ማለት ይቻላል። ነገር ግን የኛ ኢትዮጵያ ደግሞ በእርግጥ ዲዛይንም የኛ ይበልጣል። ነገር ግን ያው የኛ ይበልጣል ስል እንደ ኦፕሽን ማለት ነው። በተለይ ኢትዮጵያውያን ከሆናችሁ ምንም ድርድር የለውም በራሳችን ዲዛይን ማለት ነው። ከሌላው አንጻር የኛ ይበልጣል ማለት እንደሌላ አትዩት። ነገር ግን ከፍተኛ የሆነ ዲፈረንስ እያመጣ ነው ዋጋው ማለት ነው። ስለዚህ የሱቁን አልነግራችሁም። የሱቁን እንግዲህ በአካባቢያችሁ ባለ የወርቅ መሸጫ ቦታ ጠይቆ መረዳት ትችላላችሁ ማለት ነው። ከቦታ ቦታ ከዲዛይን እንዲሁም እንደነገርኳችሁ ቫቱ ተመሳሳይ ቢሆንም ነገር ግን የሚሸጡበት መንገድ የራሳቸው ከፍ ዝቅ ስለሚል ማለት ነው። ለበለጠ ግን በምትገዙበትም በምትሸጡበትም ሰዓት ላይ እናንተ በአቅራቢያችሁ ባለ የወርቅ መግዣና መሸጫ ቼክ ማድረግ እመክራለሁ። ያለውን የዋና የጥሬ ወርቅ ዋጋ መረጃ ነግራችኋለሁ። ነገር ግን በስንት መሸጥ እንፈልጋለን፣ በስንት ብንሸጥ ትመክረናለን ለምትሉኝም እንዲሁ ቪዲዮ የምሰራላችሁ ይሆናል። አሁን ግን ቀጥታ ወደ ዛሬ ወደ ጥር 18 2018 ዓ.ም ወደ ያስኩላችሁ መረጃ ነው የሚሄደው። ከ14 ካራት ጀምርላችኋለሁ። ነገር ግን ቪዲዮን በላይክ ጀምሩት። አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። የ14 ካራት 1 ግራም ወርቅ ዛሬ ላይ በ14310 ብር ከ53 በምሽት ላይ ይገኛል። በአሜሪካ ዶላር ደግሞ 92 ከ34 የአሜሪካ ዶላር ባለፈው ቀናቶች ከነበረው 300 ብር አካባቢ ጭማሪ አሳይቷል ማለት ነው። በጥሬው የ15 ካራቱን ስንመለከት እንዲሁ 18 ካራቱ ዛሬ ላይ ይቅርታ 15 ካራቱ ለማለት ነው 15332 ከ71 ነው እየተሸጠ የሚገኘው። በአሜሪካ ዶላር ደግሞ 15 ካራት 1 ግራም ወርቅ በ98 ከ93 የአሜሪካ ዶላር ይሸጣል ማለት ነው። ይህም እንግዲህ ከትላንት ተመሳሳይ ቀን ጋር ስናስተያየው የ230 ምናምን ብር አካባቢ ጭማሪ አለው። በመቀጠል የምነግራችሁ ደግሞ የ16 ካራቱን የሚሆነው 16 ካራቱ 1 ግራም ወርቅ ዛሬ ላይ በ16354 ከ89 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ105 ከ53 በምሽት ላይ ነው የሚገኘው። የ17 ካራቱ እስካላችሁኝ ዛሬ ጥር 18 በዋለው የብሔራዊ ባንክ መረጃ መሰረት የመግዣ ዋጋ እንዲሁም የመሸጫ ዋጋ በተቆረጠለት ዋጋ መሰረት 17 ካራቱ 1 ግራም ወርቅ እየተሸጠ የሚገኘው በ17377 ከ07 ሲሆን በአሜሪካ ዶላር ደግሞ በ112 ከ12 ነው። ትናንትና ታስታውሱ ከሆነ 17120 እየተሸጠ ነበረ። እንግዲህ ልዩነቱ ወደ 250 ብር አካባቢ ጭማሪን አሳይቷል። ዛሬ ዕለተ ሰኞ ጥር 18 2018 በመቀጠል የ18 ካራትን
ዋጋ እነግራችኋለሁ። 18 ካራት እንግዲህ ከነገርኳችሁ ቀደም ካሉት ካራቶች እጅግ በጣም የተሻለ ጥንካሬ፣ የተሻለ ውበት እንዲሁም ደግሞ ከሌሎች ማዕድናቶች ጋር በተሻለ መልኩ መዋሃድ የሚችል የወርቅ አይነት ነው። በአውሮፓ እንዲሁም በአሜሪካውያን ዘንድ የሚመርጡት የወርቅ አይነት ነው። ነገር ግን በእኛ ሀገር እንዲሁም በዱባይ፣ በሳውዲ፣ በባህሪን 21 ካራት ነው ሞር ተወዳጅ ነው። ነገር ግን ኮስቲ ስላልሆነ 18 ካራትም እኛ ሀገርም ተወዳጅ ነው ማለት ነው። በተለይ ለጆሮ ጌጥና ለቀለበት ይፈልጋል ወይም ይሸጣል ማለት ነው። በመቀጠል 18 ካራቱ ዛሬ ስንት ይባላል? በጥሬው ስንት እየተሸጠ ነው የሚገኘው ካላችሁኝ በ18399 ከ25 ነው በመሸጥ የሚገኘው። በአሜሪካ ዶላር ደግሞ በ118 ከ72 እየተሸጠ ይገኛል። በመቀጠል 19 ካራቱን ስነግራችሁ 19 ካራቱ 19421 ከ43 ወይም ደግሞ በአሜሪካ ዶላር በ125 ከ33 በመሸጥ ላይ ይገኛል ማለት ነው። ታስታውሱ ከሆነ 19134 ነበር። ይህም እንግዲህ ወደ 300 ብር አካባቢ ጭማሪ እንዳሳየ መረዳት ችለናል ማለት ነው። በመከተል የምንመለከተው የ21 ካራትን፣ የ22ን፣ የ23ን፣ የ24ን ካራትን እያንዳንዱን ካራቶች እንግዲህ እነግራቸዋለሁ። እንደምታውቁት ከሆነ ካራቶችን ከፍ ባለን ቁጥር የወርቅ ንጽህናቸውም ከፍ ይላል። የወርቅ ንጽህናቸው ከፍ ባለ ቁጥር ደግሞ የሚገዙበት እንዲሁም የሚሸጡበት ዋጋቸውም ከፍ ይላል ማለት ነው። ቪዲዮውን እየተከታተላችሁ ነገር ግን ሰብስክራይብ እንዲሁም ላይክ ሳታደርጉ ከሆነ ሰብስክራይብ እንዲሁም ላይክ እንድታደርጉ እጋብዛችኋለሁ። በድጋሚ 20 ካራቱ ስንት ይሸጣል? ዛሬ ጥር 18 ካለችኝ በ20443 ከ61 እየተሸጠ ነው የሚገኘው ወይም ደግሞ በአሜሪካ ዶላር በ131 ከ91 በምሽት ላይ ይገኛል። ትላንትና ጥር 17 ላይ 20140 ነበረ። እንግዲህ ይህንም በስንት ጨምሯል ካልን በ300 ብር ጨምሮ ነው ያለው ማለት ነው። በመቀጠል በብዙዎቹ ዘንድ የሚወደደው የ21 ካራት እንዲሁም ደግሞ ለጌጣጌጥ በጣም የሚመከረው ጥሩ የሆነ የወርቅም ይዘት አለው የወርቅ ንጽህናም ያለው 21 ካራት ነው። 21 ካራት እየተሸጠ የሚገኘው ዛሬ ላይ በ21465 ከ80 ነው። መቶ ደግሞ 200 ማን ነው 10ሩ ደግሞ 214658 ብር 10 ግራም እየተሸጠ ይገኛል። ትላንትና 21148 ነበረ። የዚህም ጭማሪ ምን ያህል ነው ካላችሁ እንግዲህ ከ300 ብር በላይ ጭማሪ አሳይቷል በጥሬው ማለት ነው። እንግዲህ በጥሬው ነገርኳችሁ ማለት በጣም ቀላል ነው። ከሱቅ ሱቅ እየሄዳችሁ የትኛው የአሰራር ክፍያውን ዝቅ አድርጎ ያስከፍለኛል፣ የትኛው ደግሞ አሰራሩ ላይ ይጨምራል የሚለውን ብቻ ማወዳደር ነው ከእናንተ የሚጠበቀው። ቫት ሁሉም ጋር ተመሳሳይ ስለሆነ ማለት ነው። እሱም ማንም ቫሪ ሊያደርጉባቸው አይችሉም። ነገር ግን የአሰራር ክፍያቸው ከቦታ ቦታ እንዲሁም ከሱቅ ሱቅ ሊለያይ ስለሚችል ምናልባት የተሻለ ዲዛይን ከፈለጋችሁ የተሻለ ቅናሽ ያለበት ቦታ ላይ መርጣችሁ የመግዛት ውሳኔው የእናንተ ነው ማለት ነው። በመቀጠል የምነግራችሁ የ22 ካራቱን ይሆናል። 22 ካራቱ በ22487 እየተሸጠ ይገኛል ወይም ደግሞ በአሜሪካ ዶላር በ145 ከ10 ነው እየተሸጠ የሚገኘው ዛሬ ጥር 18። ትላንትና 22155 ከ71 ነበር እየተሸጠ የነበረው ማለት ነው። በመቀጠል ብዙ ጊዜ ለጌጣጌጥ የማይመከሩትን ነገር ግን ለኢንቨስትመንት የሚመከሩትን የካራት አይነቶች ወይም ደግሞ 23 እና 24 ካራት ዋጋዎችን ነግራችኋለሁ። 23 ካራቱ ዛሬ ላይ በ23510 ከ16 እየተሸጠ ይገኛል። ትላንት ደግሞ 23162 ነበር ማለት ነው። 24 ካራቱን ስንመለከት እንዲሁ በ24532 ነው እየተሸጠ የሚገኘው። ይህ ከፍተኛ የሆነ ጭማሪ ነው። ከትናንት ተመሳሳይ ቀን ጋር ስናነጻጽረው እንደውም ከ300 ብር በላይ ነው ጭማሪው ያለው ማለት ነው። በ24 ካራት እንግዲህ ጭማሪ በጣም እየተስተዋለ ያለበት ጊዜ ቢሆን ይሄ ጊዜ በጣም ወርቅ እየጨመረ ነው ያለው። በተጨማሪም ደግሞ ወደ በኋላ አካባቢ በዓለም አቀፉ ገበያ በሶስቱ ሀገራት በዱባይ፣ በሳውዲ፣ በባህሪን ያለው ነግራችኋለሁ። በተጨማሪም ደግሞ በነገው ቀንስ በኢትዮጵያ ወርቅ በስንት እየተሸጠ ነው በጥሬ የሚለውን ነግራችኋለሁ። በእርግጥ የሱቁን ማልነግራችሁ ቅድም በነገርኳችሁ ምክንያት ነው። እንደምትረዱኝ ተስፋ አድርጋለሁ። አንዳንድ ኮሜንቶች አስተያየቶችም እኔ ጋርም እየመጡ ስለሆነ ነው እዚህ ቦታ ላይ በጣም እንደዚህ እየተሸጠ ሆኖ የሚል ነገር ያው እነሱን ፋላሲ ላለመፍጠር ሰው በሚፈልግበት ዋጋ መሸጥ ይችላል። ምክንያቱም ምን ያደርገው ማርኬቱን ፍሬ ያደረገው አጠቃላይ ስርዓቱ ስለሆነ በፍሬ እንትን ያመጡበትን የተለያዩ ኮስታቸውን ደማምረው ከፍም ዝቅም ሊያደርጉ ይችላሉ። ነገር ግን ኦፊሻል በሆነ መንገድ ደግሞ እኛ ዋጋችንን መንገር እናንተንም መጠበቅ
ከህግ ቦታም እንድትገዙ ማበረታታትን እንወዳለን ማለት ነው። ለዛሬ መረጃችን ይመስል ነበር። ስላዳመጣችሁን እናመሰግናለን። ሰላም።